ተደብቀው የሚኖሩ ሴቶች አሉ። የሚገራርም መልክ እያላችሁ፣ የሚገራርም ቁመና እያላችሁ፣ የሚታይ ፊት እያላችሁ፣ የሚታይ ሰውነት እያላችሁ፣ የሚታይ መኪና፣ የሚታይ ቤት እያላችሁ በጣም ተደብቀው በቃ ራሳቸውን እያዳመጡ የሚኖሩ ሴቶች አሉ። በጣም ተደብቀው የሚኖሩ ወንዶች አሉ። መታየት የሚገባቸው የሚገራርም ነገር ያላቸው ተደብቀው ጸጥ ብለው የሚኖሩ ወንዶች አሉ፣ ሴቶች አሉ። በነገራችን ላይ በጣም ሲበዛ ትልቅ ጥበብና ትልቅ አስተዋይነት ነው። የሚመጣውን ነገር ስለምታቅ ተደብቃ የሚገርም መልክ እያላት፣ የሚገርም ቁመና እያላት፣ የሚገርም ሰውነት እያላት ተደብቃ የምትኖር ሴት አለች። ሚዲያ ላይ ብትመጣ አይደለም እዩኝ ራሱ ብትል እስከዛሬ የት ነበረች እስከምትባል ድረስ በጣም የሚገርም እይታ ውስጥ መግባት የምትችል የሚገርም ሰውነት ያላት፣ የሚገርም ፊት ያላት፣ የሚገርም ቁመና ያላት፣ የሚገርም ልብ ያላት ግን ተደብቃ የምትኖር ሴት አለች። ግርግር ማትፈልግ፣ ግርግር የማይፈልጉ እንዳለ እኔ እግዚአብሔር ምን ያህል ቢባርካችሁ። ይሄ ዞር ብላችሁ የምትኖሩ ሰዎች በኋላ በር እየገቡ በኋላ በር እየወጡ በቃ ከሰው ገለል ብለው ይሁኝ ብዙ የማይፈልጉ የሚገራርሙ ሴቶች እኔ ሁሌ ሳያችሁ ገረምባቸዋል። ብዙ ሴንተር ኦፍ አቴንሽን መሆን አትፈልጉ። ከወንድም እንደዛ የሚገራርም ነገር እያላቸው መታየት ብዙ አይፈልጉ። ከሴቶችም በኩል ከወንዶችም በኩል ከተማ ውስጥ ታዋቂ ቢሊነሮች ሆነው በቃ መታየት ብዙ አይፈልጉ። ማታም ጠዋትም ቀንም እንዲያያቸው የሚፈልጉት እግዚአብሔር ብቻ ነው። ሰው እንዲያያቸው ብዙ አይፈልጉ። እኔ ምን ያህል ብስለት እኔ አንዳንዶቻችሁ ከእንደዚህ ተማሩ። በጣም ሲበዛ በጣም ይሁኝ የማይሉ ዞር ብለው የሚኖሩ ሰዎች አሉ። በጣም ዞር ብላ የምትኖር ሴት አለች እና እንደዚህ ገለል ብላችሁ የምትኖሩ ሴቶች በጣም የሆነ የገባችሁ ነገር አለ። ከወንዶችም እንደዛ ግርግር ውስጥ ቢገቡ በቃ መቆጣጠር ምን ይባላል መሰላችሁ? አላዋቂዎች የሚናገሩት አዋቂዎች እስኪናገሩ ነው ይባላል። አንዳንዶቹ መድረክ ፊት ለፊት ቆመው የሚያጨናንቁት እነዛ ከኋላ መጥተው መድረኩን እስከሚቆጣጠሩ ከዛ በኋላቸው እኛንም ጨምሮ ሁሉንም ጨምሮ። ስለዚህ ይህንን ነገር ምናልባት አስተውሉበት ለማለት እወዳለሁ። ምናልባት ተሰውራችሁ የምትኖሩ ሰዎች በጣም ሲበዛ የሚገርም ጥበብ ነው ያላችሁ። የእውነት በጣም ነው ሲበዛ አፕሪሼት ማድረግ እንጂ ወደ ፊት ለፊት ብትመጣ የሚመጣውን ጣጣ ታውቃለች። ግን ዞር ብላ ነው የምትኖረው። በቃ ከግርግር ምናምን ከእይታ ምናምን ዞር ብላ ትኖራለች። እዛም መግባት አትፈልግም፣ መታየትም አትፈልግም። ይሄ በጣም ትልቅ ብስለት ነው፣ ትልቅ አስተዋይነት ነው። ወንድ ልጅ መሆን ወደዛ ወጣ ቢል በቃ ያውቀዋል፣ ገበያውን ያውቀዋል። ግን ዞር ብሎ ነው የሚኖረው። በጣም ከባድ ብስለት ነው በእውነት። እግዚአብሔር ይባርካችሁ። ይሄ ዘመን ይሄንን ነገር ይፈልጋል። ዞር በቃ ስራን ትሰራለህ፣ ዞር ብለህ መኖር ይሄንን ይፈልጋልና ምናልባት